ቻይና አህጉር ተሻጋሪ ሚሳኤሎችን በድብቅ ለማንቀሳቀስ የሚያስችል ዘመናዊ ኤሌክትሪክ ተሽከርካሪን ይፋ አደረገች። በቤጂንግ በቅርቡ ይፋ የሆነውና በታዋቂው ሲንሁዋ ዩኒቨርሲቲ ተመራማሪዎች የተገነባው ዘመናዊ ኤሌክትሪክ ተሽከርካሪ የዓለምን ወታደራዊ ተንታኞች ትኩረት ስቧል። ይህ ተሽከርካሪ ተራ የጭነት መኪና ሳይሆን አህጉር ተሻጋሪ ባላስቲክ ሚሳኤሎችን በማንቀሳቀስ ረገድ አዲስ ምዕራፍን የሚከፍት የወደፊት ጦር መሳሪያ ተደርጎ ተወስዷል። ፕሮጀክቱ በ2 ዓመት ባልሞላ ጊዜ ውስጥ ተጠናቆ ለእይታ መብቃቱ ቻይና በወታደራዊ ቴክኖሎጂ ዘርፍ ያላትን የፍጥነት ጉዞ የሚያሳይ ሲሆን የቴክኖሎጂው ዝርዝር ሁኔታ ግን ከዚያም በላይ የጠለቀ ስልታዊ ፋይዳ አለው። የዚህ ተሽከርካሪ ተቀዳሚውና እጅግ አስገራሚው ባህሪ ክራብ ዎኪንግ ወይም እንደ ሸርጣን ወደ ጎን የመጓዝ ችሎታው ነው። ባህላዊ የሚሳኤል ተሸካሚ ተሽከርካሪዎች እጅግ ግዙፍና ረጅም በመሆናቸው በጠባብ መንገዶች ላይ ለመታጠፍ ሰፊ ቦታን ይፈልጋሉ። ይህ ደግሞ ሚሳኤሎቹን በተራራማና ወጣ ገባ በሆኑ አካባቢዎች ለማንቀሳቀስ ትልቅ ፈተና ነበር። አዲሱ የቻይና ተሽከርካሪ ግን እያንዳንዱ ጎማው በራሱ የሚሽከረከር በመሆኑ ተሽከርካሪው ሳይታጠፍ ወደ ጎን በሰያፍ ወይም ባለበት ዙሪያውን የመዞር ብቃት አለው። ይህ በጠባብ ዋሻዎች ውስጥ ለመንቀሳቀስና ሚሳኤሎችን በድብቅ ቦታዎች ለማስቀመጥ ተወዳዳሪ የሌለው ብልጫን ይሰጣል። እያንዳንዱ ጎማ በራሱ ሞተርና ሴንሰር የታጀበ በመሆኑ ተሽከርካሪው መሬቱ ያለውን አስቸጋሪነት አይቶ ራሱን የማስተካከል ኢንተለጀንት ባህሪ አለው። ይህም ተሽከርካሪው ሳይገለበጥ ወይም ሳይሰነካከል እጅግ ከባድ የሆኑ የሚሳኤል አካላትን በጭንቅ ቦታዎች እንዲያልፍ ይረዳዋል። ተሽከርካሪው በኤሌክትሪክ የሚሰራ መሆኑ ሁለት ዋና ወታደራዊ ጥቅሞች አሉት። አንደኛው ድምፅ አልባነቱ ነው። የናፍጣ ሞተር ያላቸው ግዙፍ የሚሳኤል ተሸካሚዎች በድምፅና በንዝረት በቀላሉ ሊታወቁ ይችላሉ። የኤሌክትሪክ ሞተር ግን ተሽከርካሪው በድቅድቅ ጨለማ ውስጥ በጠላት የጆሮ ጠላፊ መሳሪያዎች ሳይሰማ እንዲንቀሳቀስ ይረዳዋል። ሁለተኛውና እጅግ ወሳኝ የሆነው የሙቀት ልቀት ጉዳይ ነው። የጠላት ሰላይ ሳተላይቶችና ድሮኖች የጦር መሳሪያዎችን ለመለየት የኢንፍራሬድ ካሜራዎችን ይጠቀማሉ። የናፍጣ ሞተሮች ከፍተኛ ሙቀት ስለሚለቁ በሳተላይት በቀላሉ ይታያሉ። የኤሌክትሪክ ሞተር ግን የሚለቀው ሙቀት በጣም አነስተኛ በመሆኑ ተሽከርካሪው ከሳተላይት እይታ ተሰውሮ ሚሳኤሎችን እንዲያጓጉዝ ያስችለዋል። ይህ ቻይና የኒኩለር አቅሟን ሳይታይ እና ሳይታወቅ ለማንቀሳቀስ የምታደርገውን ጥረት በእጅጉ ያግዛል። ይህም ለቻይና የማይታይ የሚሳኤል ጦር ባለቤት እንድትሆን በር ይከፍታል። ተሽከርካሪው የተገነባው በሞጁላር ስርት ነው። ይህ ማለት ተሽከርካሪው እንደ አንድ ቋሚ አካል ሳይሆን እንደ አስፈላጊነቱ ሊነቃቀሉና ሊገጣጠሙ በሚችሉ ክፍሎች የተሰራ ነው። ይህ ቴክኖሎጂ 3 ዋና ጥቅሞች አሉት። አንደኛው እንደ ሚሳኤሉ ርዝመትና ክብደት ተሽከርካሪውን መጠን መጨመር ወይም መቀነስ ይቻላል። ሁለተኛው አንዱ ክፍል ቢበላሽ ሙሉ ተሽከርካሪውን ከጥቅም ውጭ ከማድረግ ይልቅ የተበላሸውን ክፍል ብቻ በአዲስ በመተካት ወዲያውኑ ወደ ስራ መመለስ ይቻላል። ሶስተኛው ተሽከርካሪው ለተለያዩ ወታደራዊና ሲቪል ስራዎች ለምሳሌም ለሮኬት ክፍሎች፣ ለትላልቅ ራዳሮች ወይም ለከባድ ማሽነሪዎች በቀላሉ ሊቀያየር ይችላል። ይህ ተለዋዋጭነት በጦርነት ወቅት እጅግ ውድ የሆነውን ጊዜ ለመቆጠብ ይረዳል። በኒውክሌር ጦርነት ስልት ውስጥ ሰከንድ ስትራይክ ካፓቢሊቲ ወይም የመጀመሪያው ጥቃት ከደረሰ በኋላ አጸፋ የመመለስ አቅም እጅግ ወሳኝ ነው። አንድ ሀገር የኒውክሌር ማስወንጨፊያዎቿን በቋሚ ቦታ ላይ ብቻ ከሆኑ ጠላት ቀድሞ በመምተት ሊያጠፋቸው ይችላል። ነገር ግን ሚሳኤሎች በተንቀሳቃሽ ተሽከርካሪዎች ላይ ሆኖ በጫካዎች በዋሻዎችና በተራራዎች ውስጥ ድምጽ ሳያሰሙ የሚንቀሳቀሱ ከሆነ ጠላት የት እንዳሉ ሊያውቅ አይችልም። ይህ አዲሱ ተሽከርካሪ ቻይና ሚሳኤሎቿን በማንኛውም የአየር ሁኔታና መሬት ላይ በድብቅ እንድታንቀሳቀስ ስለሚያስችላት ጠላቶቿ ጥቃት ከመሰንዘራቸው በፊት ደጋግመው እንዲያስቡ ያደርጋቸዋል። ይህ ደግሞ ዲተረንስ ወይም ጠላትን የማስፈራራት አቅም ይገነባል። ቻይና ያላትን ዲኤፍ-41ን የመሰሉ እጅግ ኃይለኛ አህጉር ተሻጋሪ ሚሳኤሎችን በዚህ ተሽከርካሪ ላይ ተጭነው ከተንቀሳቀሱ ማንኛውም የአየር መከላከያ ስርዓት እነሱን ለመከታተል ይቸገራል። ኢራን አየር ኃይሏን በሚሳኤል ለመተካት የምትጠቀመው አንዱ ስልት የሚሳኤል ከተሞችን መገንባት እንደሆነ ይታወቃል። የቻይናው አዲስ ተሽከርካሪ ይህንን ስልት ወደ ላቀ ቴክኖሎጂ ደረጃ ያሸጋግረዋል። ኢራን ሚሳኤሎቿን በዋሻዎች ውስጥ ታስቀምጣለች። ቻይና ግን በእነዚህ ዋሻዎች ውስጥ በከፍተኛ ፍጥነትና ድምፅ አልባ በሆነ ሁኔታ የሚንቀሳቀሱ እንደ ሸርጣን ወደ ጎን በመጓዝ በጠባብ መተላለፊያዎች የሚያልፉ ተሽከርካሪዎች በማዘጋጀት የጠላትን ጥቃት ከንቱ ታደርጋለች። ይህ የሁለቱ ሀገራት የሚሳኤል ፍልስፍና ተመሳሳይነት ያለው ሲሆን የቻይናው ግን በከፍተኛ የዲጂታል ቴክኖሎጂ የታጀበ ነው። ይህ ቴክኖሎጂ በምዕራባውያን ዘንድ ከፍተኛ ስጋትን መፍጠሩ አይቀሬ ነው። በተለይም በአሜሪካና በቻይና መካከል ባለው የኃይል ፍልሚያ ውስጥ ቻይና ሚሳኤሎቿን በኤሌክትሪክ ተሽከርካሪዎች በድብቅ ማጓጓዝ መጀመሯ የአሜሪካን የስለላ አቅም ጥያቄ ውስጥ ይከተዋል። የአሜሪካ ሳተላይቶች የቻይናን የሚሳኤል እንቅስቃሴ ለመከታተል አዳዲስ ቴክኖሎጂዎችን ለመፍጠር እንዲገደዱም ያደርጋቸዋል። በተጨማሪም ይህ ቴክኖሎጂ ወደፊት ለሌሎች የቻይና ወዳጅ ሀገራት ሊተላለፍ ይችላል የሚለው ስጋት አለ። በሌላ በኩል ይህ ግኝት ለሲቪል ኢንዱስትሪም ትልቅ ፋይዳ አለው። ግዙፍ የፋብሪካ ማሽነሪዎችን፣ የነፋስ ኃይል ማመንጫ ተርባይኖችንና ሌሎች እጅግ ከባድ ቁሳቁሶችን በጠባብ የከተማ መንገዶች ለማንቀሳቀስ የሸርጣን ጉዞ ቴክኖሎጂ አብዮታዊ ለውጥ ያመጣል። ቻይና ይህንን ወታደራዊ ውጤቷን ለንግድ አገልግሎትን በመዋል የኢኮኖሚ የበላይነቷን ለማጠናከር ትጠቀምበታለች። የቻይናው አዲሱ ሞጁላር ኤሌክትሪክ ተሽከርካሪ የቴክኖሎጂ ውጤት ብቻ ሳይሆን ታሰበበት ወታደራዊ ስትራቴጂ ነጸብራቅ ነው። ተሽከርካሪው ያለው ድምፅ አልባነት፣ የሙቀት ልቀት ማነስና በማንኛውም መሬት ላይ የመጓዝ ችሎታው የወደፊቱን የሚሳኤል ጦርነት መልክ የሚቀይር ነው። ቻይና ይህንን ቴክኖሎጂ በመጠቀም በዓለም አቀፍ ወታደራዊ መድረክ ያላትን ተጽዕኖ ለማሳደግና የኒኩለር አቅሟን ይበልጥ የተጠበቀ ለማድረግ መዘጋጀቷን ለዓለም አሳይታለች። ይህ ቴክኖሎጂ በምስራቁ ዓለም እየተገነባ ያለውን አዲስ ወታደራዊ ግንባር የሚያጠናክርና የምዕራባውያንን የበላይነት በእጅጉ የሚፈታተን ነው።